አሳያለሁ። ይሄ ወደ ኤምፒ3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁ እና ከዛ አሰማችኋለሁ። ቮይስ ቱ የሳቸው ነው ማለት ነው። እንደምታዩት ተመሳሳይ ነው። ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት። ምክንያቱም ተመሳሳይ የሆነ የድምፅ ስታይል፣ የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው። ቮይስ ዋን የኤርሚ ጓደኛ ነው። ቮይስ ቱ እሳቸው ያመጡት ነው። ይሄ ቮይስ ቱ ኦሪጂናል ቪዲዮ ደግሞ እዚህ ጋር እንድታዩት ምንድን ነው የሚለውን ከዩቲዩብ ላይ ይሄ ማለት የቀሲስ ዲበኩሉ የዚህ ሰው መዝሙር ነው ብለው ያመጡት ማለት ነው። የሱ ሰው ነው። ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ። እሱን እኔም ጋር ቲክ አለ ማድረግ ይቻላል። ሰው እንደነገርኳቸውን ሀሳቡን እንድትይዙት ነው። ቮይስ ዋን አበበ ጉልላት የኤርሚ ጓደኛ ነው። ቮይስ ቱ ደግሞ ያ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው። ዘማሪ ናቸው። ይቅርታ ስማቸውን ስለረሳሁት ነው። አሁን ከጎን በኩል ያለው ቮይስ ሳምፕል ዋን ይሄ እዚህ ጋር የምናየው አይዶን ነው። ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት። ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው። የእሱ ዝማሬ ነው። ቅድም ስናወራ የምታስታውሱ ከሆነ አውርተን ነበረ ከለር ምንን እንደሚወክል። ከለር ላውድነስን ወይም ደግሞ ኢነርጂ ነው የሚወክለው ብለናል። እዚህ ጋር ካስታወሳችሁ እዚህ ጋር ከለር ኢንቴንሲቲን ላውድነስን ነው የሚወክለው። ወደ መሀል አስጠጋው። እንደሱ ጽሁፉ እንደሱ ይታያቸዋል። ከለር ምን ያህል እያንዳንዱ ከለር ሪፕሬዘንት የሚያደርገው አለ። ኢንቴንሲቲ ነው ብለናል፣ ቅድም አይተናል። ይሄ ግራፍ ወደ ቁጥር ይቀየራል። አሁን ይሄ ግራፍ ነው። በቃ ይሄን ግራፍ ስናገኝ አንድ ዝም ብሎ ይሄን ግራፍ ሪዛልት ያገኘ ሰው ምን እንደሆነ አይገባውም ሰው። ይሄ ግራፍ ደግሞ ወደ ቁጥር ይቀየራል። ወደ ቁጥር ሲቀየር የመጣው ሪዛልቱ 56.5 ነው። 56.5 ሲሚላሪቲ ተመሳሳይነት አላቸው። ሲሚላሪቲ ያላቸው ማለት ድምፆቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም። ምክንያቱም እሱንም ቀጣይ ማሳያችሁ ነው የሚሆነው። በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፑር ማች ነው የሚባለው፣ ተመሳሳይ ያልሆነ ማለት ነው። ኢቨን ከ60 እስከ 74 ድረስ ያለው ላይክሊ ነው፣ ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው። በጣም አኪሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምፅ ነው ብለን ለማለት ከ90 እስከ 100% ያስፈልገናል። እዚህ ጋር እንደምታዩት 56.5 ነው። 56 ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምፅ ስታይል፣ የአዘማመር ስታይል፣ የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው። አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያየው ቅድም እንደነገርኳችሁ እያንዳንዱን የድምፅ አወጣጥ፣ የዜማውን አይነት፣ ከለር የምንለው ፒች፣ ቶን ምናምን ሁሉንም ነው የሚያየው እና በሱ ምክንያት ነው እንደዚህ 56.5 የመጣው። ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው ቢትዊን እንደዚህ በሁለቱ እንትን። ምክንያቱም ቢሎው 60 ኢንዲኬትስ ዲፍረንት ስፒከርስ ነው የሚለው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጥልናል ማለት ነው። ያገኘነው ሪዛልት 56.5 ነው። ስለዚህ ዊክ የሆነ እንትን ያለው ሁለት ላይክሊ ሁለት ዲፍረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ነው ማለት ነው። ስለዚህ በቃ ከኮንክሉዥናችን ምንድን ነው? 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፑር ነው ተብሎ ከተባለው ቴሬስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ።
እሱን ረስተዋል መሰለኝ። አይ እሱ አለ እዚህኛው ላይ ኦኬ። እሱን እሺ፣ እሱም አለ። እሱንም ማሰማ ማለት ቀሲስ ዲበኩሉ ያመጣቸው ካህን አሉ። የእሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ዲበኩሉ ስማቸው ማን ነው? ያመጣቸው ካህን ማን ነው ስማቸው? እኔ አያዘኝ ስለማላውቃቸው አያዘኝ። ቀሲስ በትረ ጥዑመ ልሳን። ኦኬ ቴንክ ዩ። ቀሲስ በትረ ጥዑመ ልሳን እሳቸውን እኔ በስም አላውቃቸውም፣ ስማቸውንም አልጠራውም። እኔ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ አብሮ አደጌ ማለት ነው። እና እሳቸውም ተጠርተው መጥተው እንደው ከአንደኛው ካህን እንኳን ሌላኛው ካህን አይሻልም? አይ ይሄ ሰው ኤርሚያስ የኔን ስም አልጠራም፣ ቀሲስ በትረ ሞቷል ብሎ አላለን። ስለዚህ ድምፁ የኔ ነው ማለት ይችላሉ፣ እንደዚህ እስከሚጠራ ድረስ ማለት ነው። ድምፁ የኔ ነው ወይ ደግሞ ከኔ ጋር ተመሳሳይነት ያለው ነው ማለት ይችላሉ። ምክንያቱም በሙዚቃውም ዓለም በቤተ ክህነቱም ዓለም አንድ አይነት ዜማ አንድ አይነት ፒች ከተጠቀመ ተመሳሳይነት አለው ማለት ነው። አንድ አይነት ከለር አለው ማለት ነው። እና ምናልባት የኔን ድምፅ ተመሳሳይነት ያለው ልጅ ሊሆን ይችላል፣ ወይ የኔ ከሱ ጋር ተመሳስሏል፣ ወይ የሱ ከኔ ጋር ተመሳስሏል ብለው ማለት ይችሉ ይሆናል። ምን አሉ ግን እሳቸውም ወጡና አይ ቲንክ የጠራቸው ሰውዬ እንዲህ ብላችሁ በሉ ብለዋቸው ሊሆን ይችላል። ካህን ናቸው፣ አላቃቸውም፣ ሪስፔክት አለ ለሳቸው። ምን አሉ? እኔ አልሞትኩም ኤርሚያስ አበበ ግን ሞተ ብሎ አለኝ አሉ። መች አልኩኝ? ቀሲስ ለእርሶም ይደርሶታል። ጡመ ልሳን ማነው? በትረ ጡመ ልሳን ለእርሶም ይደርሶታል። እኔ ስሞትን ጠርቻለሁ። ስሞትን እንኳን ራሱ እንኳን አሁን ጠይቄ ነው ራሱ እንኳን በደንብ አልያዝኩትም። ከዚህ በፊት ብሰማውም ከቀሲስ ዲበኩሉ ሲናገር ብሰማው ስሞትን እንኳን ራሱ አልያዝኩትም። እንኳን ሞተዋል ብዬ ልል ቀርቶ ማለት ነው። እርሶ ያሉት ይሄኛውን እንጨርሰው አይሻልም? ኦኬ። እና የእሳቸው አመጡ የተባለውን ድምፅ አሰማው። ከዚህ ጋር ደግሞ ካለ ማለት ነው። ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድን ነው ዋሪፍ አሁን ደግሞ የእሳቸው አሁን የእኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁን ይቅርታ ስማቸውን ስላላያስኩት ነው። እሳቸውን ቀሲስ በትረ ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የሱ የኔ ጓደኛ ብሎ ያወራው ብለዋል። እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው። ራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጥተው እኔ አይደለሁም ብለው አሁን ኤርሚ የተናገረ ጊዜ ኢንተርቪው ላይ መጥተው የዘመሩት አለ ይሄ ቪዲዮ ማለት ነው። ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ ኤምፒ3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን which የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የእሱን ደግሞ አናሊሲስ ሰርተን ያገኘ ነው አለ እሱን ቱ ቢያንስ ላስት ሚኒት አሁን ይሄ ነገር ከታሰበ በኋላ ነው። ባይ ዘ ዌይ አሁን የምታዩትን ነገር በሙሉ ያደረግነው ጁን 14 ነው። ጁን 14 ሜይ ጁን አይ ቲንክ ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላውቀውም። በእኛ በዚህ በዩሮፕ ወይም በአሜሪካን ጁን 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀምጠው። ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋር ያወራሁትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን ፐርሰናል ኢንፎርሜሽን የቢዝነስ ኢሜል ስለሆነ አሳያችኋለሁ ማለት ነው። እሱንም ለማረጋገጥ ግን ምንድነው አሁን እኚህን ሁለቱን ቮይሶች ደግሞ ስቲል ኮምፔር ካረግን በኋላ ቴክኒካል ተርም ነው፣ ማየት ለሚፈልጉ ሰዎች ማየት ይችላሉ። ሁለቱን ቮይሶች ደግሞ ካደረግን በኋላ ቅድም ያየነው አይነት ተመሳሳይ ግራፍ
ሁለት ግራፎችን እንደዚህ ሰጥቶናል ማለት ነው። ቮይስ 1 እና ቮይስ 2 ብሎ ማለት ነው። ሶ ቮይስ 1 ቅድም ኢንተርቪው ላይ እሳቸው ሲዘምሩት የነበረው ነው። ቮይስ 2 ደግሞ ኦልሬዲ ከዛኛው ቪዲዮ ጋራ ኮምፔር ያደረግነው ነው። ሶ ሁለቱን ኮምፔር ስናደርግ ያገኘነው ሲሚላሪቲ ስኮር 96.35 ነው። ቅድም ያገኘነው ሁለቱ ላይ የምታስታውሱ ከሆነ 55.6 ካልተሳሳትኩ እንደዛ ነበረ። 56.5 ወደ 55.6 ይሄኛው 96.35 ነው። ሁላችሁም አሁን እዚህ ጋር የምታየው ሰዎች በሙሉ ጎግል አድርጋችሁ እንደዚህ የፎርሲኒክ ቮይስ አናሊሲስ ሲሰራ ሁለት ቮይሶች ኮምፔር ሲደረጉ ምን ያህል ፐርሰንቱ ነው ስትሮንግ ማች የሚባለው በቃ እርግጠኛ ሆነን መናገር የምንችለው ብላችሁ ሰርች ካደረጋችሁ አሁኑኑ ወልታዩ ከ90 እስከ 100 ድረስ እንደሆነ ይሄ ደግሞ ከ90 እስከ 100 ባለው እንትን ውስጥ ነው ያለው። ስለዚህ እኛ የተጠቀምንበት ወይም የሰራንበት ቴክኖሎጂ የራሱን የአንዱን ሰውዬ ሁለት ቮይሶች ትክክል እንደሆነ ነግሮናል። ኤርሚያስ ያሰማውንና ቀሲስ ዲበኩሉ ይሄ ነው ብለው ያሉትን ደግሞ መለያየታቸውን ነግሮናል። ራሱ ሴም ሶፍትዌር ከናቢ ሮንግ ማለት ነው። ሮንግ ነው ብሎ የሚል ይህንን መቶ ቻሌንጅ አደርጋለሁ የሚል ዩር ዋልካም ማለት ነው። ስለዚህ እዚህ ጋር እንደሚያሳየን ያው ስትሮንግ ማች ነው፣ ሴም ስፒከር እንደሆነ ያሳያል ነው የሚለው። ለምን እንደሆነ ይነግረናል። ኢነርጂ ዲስትሪቢሽን አክሮስ ፍሪኩዌንሲስ ኢዝ ኒርሊ አይደንቲካል ይላል። ቦዝ ሳምፕልስ አር ዊች ስትሮንግሊ ሰጀስት ዘ ሴም ቮይስ ሶርስ ይላል። ስለዚህ የሰውየውን የራሱን ሁለት እንደነገርኳችሁ ስናደርግ ተመሳሳይ መሆኑን 96.35 ነው ያሳየን። ያኛውን ደግሞ ያደረግን ጊዜ 55.6 ወይም 56.5 ካልተሳሳትኩ እሱን ያሳየን ዊክ ነው ማለት ነው። አሁን ጥያቄውም የሆነው ትላንትና ቀደም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ይቅርታ፣ እሱ ሰውዬ ሲያወራ የነበረው ቮይሱን ኬት ያመጣሉ እንዳትዋረዱ ሲል ነበር። እሱን ሰውዬን ራሱን አውት ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበረ? ቮይሱን ኬት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጥተነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ እናንተንም you're welcome ለማለት ነው። I think ሜርሲ የኔ ጨርሻለሁ መሰለኝ። ሞር የምትሉኝ ነገር ካለ ኦኬ። እሺ መሳይ ያው እዚህ ትሆንና የሚያስፈልግ ፓርት ላይ እንትን ትላለህ። እንግዲህ ምንድነው ሜቢ አንድ የሚቀረው ነገር ያላሳየሁት እነዚህ ቅድም የጠቀስኩትን ዌብሳይት እዛ ላይ ነው እነሱ ናቸው የሰሩት የሚለውን ኢሜይልን በሌላ ስልክ አንቺ እያወራሽ ከፍቼ አስተካክላለሁ። ስትጨርሺ አሳያቸዋለሁ። እሱን የተጻጻፍኳቸውን ኦርደር ያደረኩበትን ቀን እና ከነ ኢሜይላቸው። እሺ ኦቨርኦል እሱ ያደረገውን ኦቨርኦል ስናየው እንግዲህ ይሄ ፎረንሲክ ቮይስ አናሊሲሱ የተሰራበት ቴክኒክ ስፔክትሮግራፊ በሚባለው ነው። እንዳያችሁት መጀመሪያ ኤርሚ የኔ የአብሮ አደጌ ነው ብሎ ያሰማው ድምፅና ከዛ ደግሞ ቀሲስ ዲበኩሉ ከዩቲዩብ ላይ ያሰሙት ድምፅ እሱ ኮምፔር ተደርጓል። የመጀመሪያው ኮምፓሪዥናችን እሱ ነው። እሱ ኮምፔር ተደርጎ 55.6 ሲሚላሪቲ አምጥቷል። እሱ ደግሞ ሲሚላሪቲው ምንድን ነው? ሪትም፣ ፒች፣ ፍሪኩዌንሲ የዜማው መመሳሰል ያንን ሲሚላሪቲ አምጥቶታል። ከዛ በተረፈ ግን ያለው ሬንጅ ሪዲንጉ ምንድነው? ልክ ከ60 በታች ሲሆን ፑር ማች ነው የምንለው። ይሄ የሲስተሙ ወይም የቴክኒኩ የሪዲንግ የአናሊሲሱ ውጤት ሬንጅ ነው። ከ60 በታች ፑር ማች አንድ አይነት ሰው አይደለም። ኦኬ ከ60 እስከ 74 ዊክ ነው የምንለው።
5 እስከ 89 ሞዴሬት ማች ነው የምንለው ነው ወይስ ነው ያለው ነው እህትየው? ማሽኑ ማን መሳሪያው እንደዛ ልክ ናት ኤርሚ እሷ እንደምትለው ሪዲንጉን እኮ ነው የምንለው። ላይክ የወጣለት ሬንጅ አለ። ያ ሬንጅ አሁን የምታወራው ስለ ሬንጁ ነው። ኤኒቲንግ አሁን አናላይዝ ስታደርግ እነዛን ሬንጆች አይተን ነው ስሙት። እሱን ድምጽ ይዘን ዘኪ ቲዩብ ላይ ኢንተርቪው የተደረጉበትን ያቺን ተመሳሳይ ቅዳሴ ብለዋት ነበር። ስለዚህ የአንድን ሰው ደግሞ ድጋሚ ቼክ አደረግ ነው እንዳያችሁት more than 95% ማች መጥቷል ማለት ነው። ስለዚህ ቀሲስ ዲበኩሉ ያሰሙት የቅዳሴ ድምጽና ዘኪ ቲዩብ ላይ የማማዝናሽ ዘኪ ቲዩብ ማለት ነው እዛ ላይ ቀርበው ቀሲስ በትረ ያቀረቡት አንድ ሰው መሆኑን አረጋግጦታል ማለት ነው። more than 92% ስላመጣው ሬንጁ ማለት ነው። ኦኬ ምንድነው በማጠቃለያ ልንነግራችሁ የምንፈልገው ሲሚላሪቲዎቹ ከምንድነው የመጡት ካላችሁ እንዳልኳችሁ ከሪትም፣ ከኢነርጂ፣ ከፒች፣ ከፍሪኩዌንሲ ተመሳሳይ ዜማ ከመሆኑ የተነሳ ሲሚላሪቲው 55.6 የሚለውን አንብቦታል ማለት ነው። ኦኬ ሶ ይሄ ነገር ምንድነው የሚሆነው የዚህ የአበበ ጉልላት ጉዳይ ቴክኖሎጂካሊ እኛ ፕሮፌሽናል ዋይዝም በዚህ መንገድ ቼክ አድርገነዋል። ኖ የሚል ሰው ካለ we dare you guys in any ways ኦኬ ቀሲስ ዲበኩሉ ካሊፎርኒያ ኦሬንጅ ካውንቲ ነው የሚኖሩት። ኦኬ ይሄ ኬዝ እዚሁ ባለ ነገር ላይ ኤክስቴንድ ማድረግ የሚፈልጉ ከሆነ እዚሁ ባለንበት በአሜሪካ አይ ልክ አይደለም የሚሉ ከሆነ እሳቸው ካሊፎርኒያ ኦሬንጅ ካውንቲ ያሉት እኛ ባለንበት ስቴት ሆነን አሜሪካ እንግዲህ ዱዋል ኮርት ሲስተም አላት። ሶ በዛ ወይ ለሚያስፈልገው አካል በተፈለገው የገቨርንመንታል ኦፊስ ልክ አውተንቲኬት አስደርገን ማቅረብ እንደምንችል 100% እርግጠኛ መሆናችንን ለማሳወቅ እወዳለሁ። አይ ይሄ ነገር የተፈጠረው ኢትዮጵያ ነው ኢትዮጵያ ነው መታየት ያለበት የምትሉ ከሆነ ደግሞ ምንም ችግር የለም። ጳውሎስ እስከ ሮማ ድረስ ለይግባኝ እንደሄደ እኛ መርከብ ተሰባብሮ ኢትዮጵያ ድረስ አንደርስም። በኢንተርፖል የሚያስፈልገው ደረጃ ድረስ አውተንቲኬት አስደርገን ለሀገራችን ለሚጠይቀን አካል አውተንቲኬት በሚደረግበት ሌቭል ሁሉ አሁን ሶሻል ሚዲያ ላይ ላይቭ ላይ ቁጭ ብዬ የማወራው ነገር ነው። አውተንቲኬት ተደርጎ ሊላክለት የሚገባ አካል በሙሉ በዚህ ሪዲንግ 100% እርግጠኛ ስለሆነ የትኛውም አካል ቢጠይቀን ይሄንን አውተንቲኬት አስደርገን እንደምንሰጥ ለማሳወቅ እንወዳለን። ይሄንን ለማለት ነው የምፈልገው። ሁለተኛ ፕሬዘንቴሽናችን አለ። ከሁለተኛው ፕሬዘንቴሽናችን በፊት መሳዬ ጨምራለሁ ያለውን ነገር ይጨምርና ከዛ ገስቶቻችን ደግሞ ሪፍሌክት ያደርጉበታል። እሺ ቴንክ ዩ ሜርሲ። ለማሳየት ነው ቀኑን እና አሁን ኢትስ ኦኬ አይታይም። አይ ቲንክ ራቅ ስታረገው የሚሻል ይመስለኛል። ዝም ብዬ እንደዚህ ካሳየኋችሁ አይ ዶንት ኖ የሚታይ ከሆነ ኢትስ ኦኬ አይ ቲንክ አሁን የሚታይ ይመስለኛል። ገስት ላይ ያላችሁ ብትነግሩን ጥሩ ነው። ሜቢ ካሜራውን ይጥረገው ፊት ለፊት ያለው ካሜራውን ልጥረገው ያለው እሺ ዘግቼ ሲደጋሚ ልክፈታው እንዴ አድርገው ወይ ይታያል እንደዚህ ኢትስ ቤተር ያ ኢትስ ቤተር። ላሳያችሁ የፈለኩት ፕሮዳክት ሰፖርት ነው የሚለው ጀስት ኢሜላቸውን ነበር ላሳያችሁ ነው የፈለኩት የራሴን ከበር አድርጌ። ይሄ ግን ኮንታክት ካደረግኳቸው በኋላ የጻፉት ነው። እንደምታዩት ጁን 14 ነው። ጁን 16 ላይ ደግሞ የመለሱትንና ምን እንደሆነ ቆይ ማን እንዳወራኝ ላሳያችሁ። one of the support people ነው። እዚህ ጋር የሆነ ስም የሚታያችሁ ከሆነ
ኤቭዘን ምናምን የሚባል ኤቭዘን ፖለንካ ከታች ያለው ስም እሱን ላሳያችሁና አለሽ። የሚታያችሁ ከሆነ አሮ ነው ይልኩልኝ ነበረ። ኢን ፕሮግረስ ላይ ነው ያለው። ኢንፎርሜሽን ሪኩዌስትድ የሚለው ቮይሱን ክሊር አድርገህ ላክልኝ፣ 1 ደቂቃ አድርገህ ላክልኝ ምናምን ብለውኝ ማለት ነው ተቆርጦ። ከዛ ኢን ፕሮግረስ ኢን ሪቪው ደን ሪዞልቭድ እያለ ስታተሱን ያሳያል። ዳስ ፋይን። የሚጠይቀን አካል ካለ ለመስጠት እንዳልኩት ፈቃደኞች ነን። ኢሜሉን ለማሳየት ነበር እንትን ያልኩት ብለር አደረገብኝ፣ ግን ኢሜላቸውን ማሳየት ይችላለሁ ቀጥታ ዳይሬክትሊ ከእነሱ ነው። ወይም ደግሞ መስማት የሚፈልግ ሰው ካለ supp@phoenixia.atlassian.net ነው የሚባለው ኢሜላቸው። ሰፖርት ነው። ኤኒባዲ ሱን ጉግል አድርጎ ሪል ነው አይደለም የሚለውን ማየት ይችላል። ቀኔ ጨርሻለሁ። ሜርሲ መሳዬ። ቴንክ ዩ ሶ ማች መሳዬ፣ አመሰግናለሁ። እንዳልኳችሁ በየትኛውም አቅጣጫ እዚህም አሜሪካን ሀገር ከተባለ እንዳልኳችሁ ቀሲስ ሊበኩሉ በካሊፎርኒያ ኦሬንጅ ካውንቲ እንደሚኖሩ ዱዋል ኮርት ሲስተም ሊያየው የሚፈልግም ከሆነ በየትኛውም ሌቭል አውተንቲኬት አስደርገን ለሚጠይቀን አካል እንሰጣለን። ወደ ሀገራችን የሚላክ ከተባለ በተፈለገው መንገድ ስሩ ኢንተርፖል አውተንቲኬት አስደርገን መላክ እንችላለን። ይህንን እንድታውቁልን እንወዳለን። ሁለተኛው ፕሬዘንቴሽን ላይ ከማለፌ በፊት ለእንግዶቼ እድል ልስጥና ሪፍሌክሽኑን ልስማ። ሌላ ደግሞ ሁለተኛ እንደዚሁ የድምፅ አናሊሲስ አለን። እሱን ደግሞ እኔ ፕሬዘንት አደርግላችኋለሁ። ከላይ ልጀምር፣ ከላይ ወደ ታች ልወረድ። ጌርሳምዬ ይቀጥሉ፣ በኋላ እሰጣለሁ። እሺ ዮኒዬ ይመችሃል? ሀሳብ አለ አስተያየት? ተባረኩላችሁም። በነገራችን ላይ ታፕታፕ ያደርጋችሁት 3 ሚሊዮን ሊገባ ነው። ብር ክበሉልኝ። እኔ የሚገርመኝ በሞት ላይ መዋሸት የሚባል ነገር እንደው በባህላችንም እንደፈለገ ነው። ሃይማኖት ይጠላል በይ፣ ዘር ይጠላል በይ፣ ምን ይጠላል ተባይና የሰው ልጅ እንዴት ነው በሰው ሞት ላይ ሶሻል ሚዲያ ላይ መጥቶ ተዋሽቶ ድራማ ሊሰራ የተፈለገው ለምንድን ነው ብሎ እንኳን አይጠይቁ። የሆነን ሰው ከጠሉ ወይም ደግሞ በመተው በመነጋገር መፍትሄ እንደሌላቸው በሚያውቁ ጊዜ ይቅርታ ግን ዮኒ ቆይ ከይቅርታ ጋር ዳጊን እድል እንስተውና ዮኒ ከዛ በኋላ ኮሜንት ብታደርጉ በጣም ደስ ይለኛል። ዳጊን እድል እንስተው። ዳጊን ሶሪ ዮኒ ኤርሚ የዳጊን ፕሬዘንቴሽን ስለሆነ ለዳጊ ሰፊ እድል ሰጠው ብዬ ነው የሚያሳየው ስላለ በመሀል ብላ ነው። ገባኝ እርምሻ በመሀል ሀሳብ ሰተን እንደገና ደግሞ አሰልቺ እንዳይሆን ብላ ነው። ገብቶኛል። እና ምለው ምንድን ነው በእውነት ነው የምልሽ፣ እንደው የፈለገ እንደው ከሆነ ሰው ጋር ልጣላ ያንን ሰው ገድዬ ግን ያንን ሰው እንትን ብዬ በተለይ በሃይማኖት ደረጃ ያለ በፖለቲካ ያለ ሌላ ሊሆን ይችላል። ገባሽ? ለፕሮፓጋንዳ ምናምን ልጠቀም እችላለሁ። በሃይማኖት ደረጃ ያሉ ሰዎች ጓደኛዬን የሞተብኝ ብሎ ሰው ሲያለቅስ ሲያላግጡ ነው ያየ ነው አልኩሽ። በፖለቲካ እንደፈለግሽ ለፕሮፓጋንዳ ብዙ ነገር ይሰራል። ምክንያቱም የምትፈልጊው ነው አንቺን የሚወድሽን አምጥተሽ ሌላውን የማስጠላት ስራ ነው። አሁን እንደምታዩት የነ ዳጊም የነ ኤርሚሻም የሌሎቹም አንጻራዊ ወንጌል ማነጻጸር፣ ወንጌልን ማነጻጸር በምን ላይ መጽሐፍ ቅዱስን በተመረኮዜ ላይ እስከማየው ድረስ ለዘመናት የተሰራው ቼክ ተደርጎ እያንዳንዱ ማየት ይችላል። አንጻራዊ የሆነ ከወንጌል ያፈነገጠ ነገር ካለ ተቃውሟል። ለምንድን ነው ከወንጌል ያፈነገጠው? መጽሐፍ ቅዱስ እኮ ይሄን አይልም። በመጽሐፍ ቅዱስ አረዳድ ይሄን መልሱልን ነው ጥያቄ። ሁልጊዜ ጥያቄ አለ። በመጽሐፍ ቅዱስ መረዳት ነው።
በሱ ሲያቅተው አንድ ሰው ይሄ ሁላ መዋሸት ለምን አስፈለገ? እንደው የቤተ ክርስቲያን ሰው ነኝ እያሉ ለምንድን ነው መጥቶ ፈጥሮ ይሄንን ሰው ብቻ ያለው? ለድራማ ቢሆን የኦርቶዶክስ ላይ ለምን በየጊዜው ኤርሚሻም ሆነ ሌሎች ድራማ ይዘው መጥተው እንደዚህ አይሰሩ? እንደው ለህሊና ሲባል ነው ማውራሽ። ገባሽ? ትልቁ ደግሞ ይሄ ነገር የመጣው ራሳቸው ዲቤት ጠርተው ራሳቸው በሜዳቸው ላይ ምን እንደሆኑ ከታየ በኋላ ነው ይሄ ሁላ ነገር ይመጣ። እውነት እንነጋገር እስቲ። እዛ ቦታ ላይ ኤርሚ ነጥብ ጥሎ ቢሆን ኤርሚ ምንም ስለ ወንጌል ሳያቅ ባዶ ሆኖ ቢሆን እውነት ይሄ ነገር ይነሳ ነበር? እውነት አንድ ሰው ያነሳው ነበር ወይስ ዘላለም ክርስቲያኖች እየተቀጠቀጡ እየተሳለቀባቸው ሙድ እየተያዘባቸው ዋርደው ባለው ቀለሜን እያለ ሲለን የነበረ እሱ ነበረ። ወንጌል ነው ጥሪው። ሌላውስ መግባቱ ምን አመጣው? ይሄ የሚያሳየው ምንድን ነው? ወንጌሉ መኖሩን ምን አድርገውታል? ወንጌሉን ትተው ፐርሰናል አታክ ለማድረግ የሚሰራ ስራ ስለሆነ እኔ ደግሞ ይኸው እግዚአብሔር ባየው አናሊቲክስ ተደርጎ አውተንቲኬሽን ታይቶ በተማሩ ብቃት ባላቸው ሰዎች ፊት ለፊት የትም ቦታ ላይ እነዚህ ሁለት ድምፆች የተለያዩ መሆኑን ያሳየንበት የምናይበት የትም ቦታ ላይ ጥሩን የተባለበት ስለሆነ እኔ እግዚአብሔር ይመስገን እኔ ኤርሚም ይዋሻል ብዬ አላስብም። በዚህ ደረጃ ጌታ ምስክሬ ነው የምልሽ። ማንም ሰው የሆነ ሰው ሞቶብሽ ካለቀሽ ያ ሰው ሞቶብሽ፣ ምንም ሌላ የሚፈጠር ነገር የለም። ለድራማ ተብሎ የሚሰራ ነገር የለም እና እግዚአብሔር አምላክ ልቦና ይስጣችሁ ብዬ አስባለሁ። እጅግ አርጌ መሳይን ላመሰግን ፈልጋለሁ ወንድማችን። እንዲሁም ሜርሲዬ በዚህ ነገር ላይ በደንብ አድርገሽ ይህን ነገር ፊት ለፊት እንዲወጣ እውነቱ እንዲረጋገጥ ስላደረግሽ እግዚአብሔር ይባረክ። እጅግ አርጌ አመሰግናለሁ። በዚህ መሀል ላይ ሜርሲን ሜምበርሺፕ ነው
ወገኖች ሪፖርት እየተደረገ ነው እንዴ? ሰው ሁሉ አይሰማም እያለ ነው። ሰው ሁሉ እያያችሁ ኖ አይ ሜቢ የሶል ማይኩ ሚዩት ነው። ታች ላሉት አይሰማም። በእውነት ለእኔ ብቻ የእሱ ኔትወርክ ላይ ችግር አለ። ሶል ከቅድሙ ጀምሮ ችግር አለው ኔትወርክ። ሶልዬ ወጥተህ ተመለስ። ሚዩት ነህ። ታች ላሉት አይሰማም። ወርደህ ተመለስ። ሌሎች ይናገሩ ኔትወርክ ያላቸው። ያ ዜዶ ሜርሲ እኔ በኋላ አወራለሁ ምናምን እንዳላዛዛባቸው ልጆችን ድምፅ ስላለ በኋላ ትንሽ ምለው ነገር ይኖራል። እሺ ዜዶ መስፍኔ እንኳን ደህና መጣ። አሁን ቀጥሎ እኔ የማቀርበው አንተን የሚመለከተው ፕሬዘንቴሽን በእኔ ይቀርባል። ግን እንኳን ደህና መጣ ሰላም በለንና ዳጊ ወደ ዳጊ ፕሬዘንቴሽን እንገባል። ሰላም። እኔ እኮ ለምንድን ነው የገባሁት ብዬ ግራ ገብቶኝ ነበረ። እኔ በኦርቶዶክስ አልደራደርም። ሌባ ፕሮቴስታንት ውስጥ አለ፣ አጭበርባሪ ፕሮቴስታንት ውስጥ አለ፣ ኦርቶዶክስ ውስጥ አለ። ፍርድ ቤት አይደለም ሌባ አይ ኦርቶዶክስ ብቻ ጋር ነው ያለው፣ እኛ ጋር ንጹህ ነው ብትሉ ፋለጣላችኋለሁ። እዚህ ቁጭ ብዬ አጀንዳው ስላልገባኝ እስኪ እኔን የሚመለከተኝ ነገር ሳይ ያንተ ቀጣዩ ነው። እሺ ቀጣዩ ነው። እሺ እንኳን ደህና መጣ ዳጊ፣ ቀጥል አንተ። እሺ ሰላም እንዴት ናችሁ ሁላችሁም? ሜርሲ፣ መሳይ፣ ካንጌርሳም፣ ዮኒ ማኛ፣ ኤርሚ፣ ዜዶ፣ ራሴ ዳጊ፣ መስፍን የታች ያላችሁ ሁሉ እንዴት ናችሁ? ሰላም ናችሁ? ሄይ ጌታ ይመስገን። በጣም ደስ ብሎኛል። ሰሞኑን እንግዲህ መልካም ዜናዎች እየሰማን ነው። ጥሩ ነው። አንዳንድ ጊዜ ትላንትና ይሄን ሀሳብ ስናገር ነበር። ወንጌል ለመስራት እንቅፋት የሚሆኑ ነገሮችን በጊዜ ማንሳት ይጠቅማል። አሁን እነሱን ስናደርግ አንዳንድ ጊዜ ቆም ማለት ይኖራል። 1 2 ቀን 3 ቀን ከዋናው ስራችን ዞር የሚያደርግ አስቸኳይ ጉዳይ ጠላት ሰጥቶን ግን ያው በብቃት እና በጌታ ጸጋ፣ በጌታ ሞገስ፣ በጌታ እርዳታ ያው እየተወጣ ነው። ጠላት ሊያደናቀፍ፣ ሊያዘናጋ፣ ስራ ሊያስፈታ ወደፊትም እንደዚህ ማድረጉ ስለማይቀር ይሄ እንዲያውም እንደ ጥሩ ልምድ ወስደ ነው ወደፊት መገስገስ ነው። እንግዲህ ግን ያው መጥራት ያለበት ነገር መጥራት ስላለበት ነው እንጂ እንዲህ ፐርሰናል የሆኑ ነገሮችን ማውራት ፈልገን አይደለም። ግን መልስ የፈለጉ ሰዎች ስለነበሩ መልስ መስጠት አለብን። አሁንም ማሳያችሁ ነገር ደግሞ ማሳያችሁ ዋናው ምክንያት በጣም እንቅፋት እየሆኑን ያስቸገሩን አንድ አባት አሉ። እሳቸው ያው እንዲታቀቡ እንዳይለመዳቸው ራሳቸውን ከራሳቸው ጋር ማነጋገር ይኖርብኛል፣ እጄ ላይ ባለው መረጃ ማለት ነው። ስለዚህ ወደ መረጃ ይልሄድ፣ ወደ ቪዲዮንም ከፍትላችሁ ማሳያችሁ ሌሎች እንግዶች ስላሉ ለነሱ እድል ለመስጠት ነው እንጂ ብዙ ምለው ነገር አለኝ። እንደ መግቢያ እንዲሆን ግን የቪዲዮን ሐሳብ ልንገራችሁ። በዚህ ጉዳይ ላይ ዛሬ በገባንበት ጉዳይ ላይ ሌላው አንደኛው ክንፍ ምንድነው? ኤርሚ በወዳጁ ሞት ዙሪያ የተናገረው ታሪክ በብዙ ኦርቶዶክሳውያን ዘንድ የፈጠራ ታሪክ እንደሆነ ነው የሚታወቀው። ምክንያቱም የተለያዩ ሜሞች ተሰርተዋል። የተለያዩ ቤቶች ውስጥ ኤርሚያስ ስም አምጥቶ የሆነ ስም ፈጥሮ የሆነ አካል አላብሶት ታሪክ ጨምሮ ያልተፈጠረ ታሪክ እንደተፈጠረ አድርጎ እንዳወራ የተባለው ሰውዬም ጭራሽ ምድር ላይ ኤግዚስት እንደማያደርግ ታሪኩም ውሸት እንደሆነ ከዛ ጋር የተያያዙ ነገሮች በጠቅላላ የኦርቶዶክስን ቤተክርስቲያን ስም ለማጥፋት እንጂ በመካከል ያለውን የሐሰት ስራ ለመግለጥ እንዳልሆነ አድርገው ብዙ ሲነዛ ነበር። ስለዚህ አሁን ከትላንት ጀምሮ እንግዲህ እንደምትመለከቱት እኛ በተቀመጥንበት የሐሳብ ጠላቶቻችን፣ እኛ የሐሳብ ብቻ ነው ጠላት ያለን፣ የሰው ጠላት የለኝም እኔ ፐርሰናሊ ስለሌላው ሰው ባላቅም እና ስለዚህ የሐሳብ ጠላቶቻችን ምን እያደረጉ ነበር? በራሳቸው ወጪ በራሳቸው ገንዘብ ኤርሚያስ ያወራውን ታሪክ
ሲያረጋግጡ እንግዲህ በአደባባይ ታችኋል። የተባለው ሰው በህይወት በአንድ ወቅት እንደነበር አሁን እንዳረፈ ሰውየው ዲያቆን እንደነበረ የኤርሚያስ የልጅነት ወዳጅ እንደነበረ አንድ ቦታ በድቁና ያገለግሉ እንደነበረ ራሱ ኤርሚያስም ዲያቆን እንደነበረ እነዚህን ሁሉ አንዳለ በአጠቃላይ በምስክርነት ሲረጋገጥ አይተናል። እንግዲህ ምስክር የሆነውን ሰዎች 2 ሰዎች ናቸው የቀረቡት። አንደኛው የግለሰብ ወንድም ነው። እኛ ብናመጣቸው ኖሮ ያው የራስን ነገር ራስ በራስ ለመሸፈን የሚደረግ ጥረት ተደርጎ ይወሰድ ነበር። ያ ደግሞ ለወንጌል እኛ እንግዲህ ጭንቀታችን ወንጌል ነው ማለት ወንጌል እንቅፋት እንዳይሆን ነው ሁሉ። ምክንያቱም እውነትነት እናንተ ጋር ከሌለ ሌላውን ቀሪ ወንጌል አይቀበሏችሁም። ወይም ሌላው የምትሰብኳቸው የምትነግሯቸው ነገር ውይይታችሁን ዲቤታችሁን ሰዎች መስማት ላይፈልጉ ይችላሉ። ስለዚህ ያንን ማጥራት ስለነበረብን ነው። ስለዚህ ወደ ጉዳይ ስመለስ ሰውየው መጥቶ እንግዲህ የቀረቡት 2 ሰዎች መጥተው አዎ የተባለው ሰው አለ በአንድ ወቅት አሁን ሞቷል፣ ታሞ ሞቷል አሉ። እንግዲህ በመኪና አደጋ ወይም በትንታ ወይም ሰው ገሎት ቢሉ ኖሮ የኤርሚያስ እነዚህ ተደጋጋሚ ነገሮች ስላያቸዋቸው ተረጋግጠዋል። አሁን የቀረው ምንድን ነው? ነገሮች የተጣሩና መረጃ እየቀረበ ሲመጣ ዛሬ ማሳያችሁ መረጃ ባይኖር ኖሮ ማምለጫ ተዘጋጅቶ ነበር። እሱ ምንድነው? እኛ እኮ ሰውየው ቢኖር ባይኖር በህይወት ስሙ ከሌ ቢሆን ባይሆን እኛ ምን አገባኛ እኮ ከግለሰብ ጋር ጉዳይ የለንም። እኛ የጠየቅነው አንድ ጥያቄ ነው። ኤርሚያስ ያሰማው ድምፅ የዲያቆኑ ነው አይደለም? እኛ አይደለም ብለን እየሞገትንን ያለ ነው። እኛ ስለ ሰውየው መኖር አለመኖር ጠይቀንም አንስተንም አናቅም ብለው መጨረሻ ላይ ሁሉም ሰው ወይ ኤርሚዬ መልካም ነው ብለህ ስትል የአብሮ አደጌ መሞቱ ላይ አይደለም እኛ መልካም ነው ብለን ያለ የኔ ሀዘን ነው የእናንተ ማዘን ነው። ግን እውነት ከመውጣቱ የተነሳ ነው አይደል? እንደዛ ልክ ነው። እንደ ሀዘኑማ ቤተሰቡም እንዲጽናና ባለፈውም ተናግረናል። አሁን አጋጣሚ እንግዲህ የቆየ ሀዘን ቢሆንም ይሄ ጉዳዩ ሲነሳ እንደ አዲስ ሊያማቸው ስለሚችል አሁንም ቢሆን እግዚአብሔር እንዲያጽናናቸው እንፈልጋለን። ያ ደግሞ የሀዘን መልካም የለውም አለ ኤርሚዬ እና ነገሩን ክሊር ከማድረግ አንጻር ነው መልካም ነው እያልኩ ያለሁት። አላስተዋልኩም ነበርና ወደ ዋናው ሀሳብ ስንሄድ እንግዲህ አሁን የምናየው ነገር ምንድን ነው? እኛ ሰውየው ኖረ አልኖረ የሚል ሙግትም ክርክርም ጥያቄም የለንም። ጥያቄያችን ድምፁ ላይ ብቻ ነው እያሉ ነበር። እንግዲህ እንስማቸው። እኔ እሳቸው ግትልትል ውሸት እያሉ ነበር። እኔ ደግሞ ቅጥልጥል ውሸት የሚል ርዕስ ሰጥቸው ራሴ ቲክቶክ ላይ ለጥፌዋለሁ። ቪዲዮን በደንብ ማየት ስለሚኖርብን ወደ ቪዲዮ ቀጥታ ሊድ ኦኬ። ለሚያይቸክ አበበ ጉልላት ሰዓታችሁ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። ቀደዳ ነው በቃ ተቀደደ፣ ተወተለከ። ግትልትል ውሸቱን ያግተለትለዋል ያግተለትለዋል። ነንስታፕ እኮ ነው የሚዋሸው። የለም ስላችሁ የለም፣ እንደዚህ የሚባል ነገር የለም። ካለ ያምጣው። አበበ ጉልላት የሚባል እኔ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። አበበ ጉልላት እዚህ ጋር አንድ ልመልሰውና ለምን ሰርች ያደርጋሉ? የለም እያሉ ነበር ቀሲስ። የለም እያሉ ቀደዳ ነው፣ ውሸት ነው፣ ግትልትል ውሸት ነው ካሉ በኋላ ግን ውስጦት ያውቀዋል ኤርሚያስ እንደማያዋሽ ስለሚያውቁ ጉግል ለማድረግ ተነሱና ጉግል ያደረጉትን እናየዋለን። እንግዲህ ረስተውታል። ይህን ሁሉ እንዳደረጉ ይህን ሁሉ እንዳወሩ ቀሲስ ረስተውታል። በዚህ ሰዓት ያው ደገፍ ብሎ እየሰሙ
ሆና ቃለው ለንስሐ እንዲሆንላቸው አንዴ ልድገመው። ትንሽ ያለፉት ደቂቃዎች ማብራራት ስላለብኝ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። አይ ዋሽተዋል። ክርክሮት ይሄ ነበረ። አሁን የሚቀጥለው ቪዲዮ ይህንን ያስረዳል። ይምጣ ቤተሰብ ካለ ማስረጃ ያምጣ። ኤርሚያስ ይህን ተናግሮ ዝም ብሎ ያለ መረጃ ማውራቱ ትክክል አይደለም። ቤት ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ።